ትላንት ተስተካካይ ጨዋታውን ያሸነፈው ቅዱስ ጊዮርጊስ መሪነቱን ወደ 5 ነጥብ ከፍ አደረገ። ሁለተኛው ዙር የሊጉ ጨዋታም ዛሬ ይጀምራል። ግርማ በቀለ በሁለቱ ክለብ ደጋፊዎች ግጭት ምክንያት ተቋርጦ የነበረው የአየር ኃይልና ቅዱስ ጊዮርጊስ ጨዋታ ትላንት በገለልተኛ ሜዳ ተካሂዷል። መሪው ቅዱስ ጊዮርጊስ ሐዋሳ ላይ የተደረገውን ጨዋታ በአዳነ ግርማ ብቸኛ ግብ 1-0 አሸንፏል። የመጀመሪያ ዙር የመጨረሻ 182ኛ ጨዋታ እንዲሁም የመጀመሪያ ዙር የመጨረሻ ግብ 203ኛ ሆኖ በአዳነ ግርማ ተመዝግቧል። ውጤቱን ተከትሎ ቅዱስ ጊዮርጊስ ዙሩን በ30 ነጥብ ከተከታዩ መብራት ኃይል በ5 ነጥብ ልዩነት መሪ ሆኖ ማጠናቀቁን አረጋግጧል። የሁለተኛው ዙር ቀሪ 182 ጨዋታዎች ጉዞ ዛሬ በሚደረጉ 5 ፍልሚያዎች ይጀምራል። ሐዋሳ ላይ ሲዳማ ቡናና መብራት ኃይል ይጫወታሉ። አዳማ ላይ ሊደረግ መርሃ ግብር የወጣለት የአዳማ ከነማና ኢትዮጵያ ንግድ ባንክ ጨዋታም እንደሚቀጥል ታውቋል። ከመላ ኢትዮጵያ ጨዋታዎች ጎን ለጎን ይካሄዳል። ሰበታ ላይ ሞገር ሲሚንቶ ድሬዳዋ ከነማን ያስተናግዳል። ሻምፒዮኑ ኢትዮጵያ ቡና ወደ ሐራር አቅንቷል። ከሐረር ቢራ ጋር የሁለተኛ ዙር የመጀመሪያ ጨዋታውን ያደርጋል። በአዲስ አበባ ስቴዲየም 10 ሰዓት ላይ ደደቢት አርባ ምንጭ ከነማን ያስተናግዳል። በመጀመሪያ ዙር አርባ ምንጭ ከነማ 1-0 ማሸነፉ ይታወሳል። ሌሎች ሁለት ጨዋታዎች በሳምንቱ አጋማሽ ላይ የሚካሄዱ ሲሆን ረቡዕ ቅዱስ ጊዮርጊስ ከመከላከያ የሚጠበቅ ጨዋታ ሆኗል። ሐሙስ ደግሞ አየር ኃይል በደረጃ ሰንጠረዡ ወገብ ላይ የሚገኘው ሐዋሳ ከነማን ያስተናግዳል። ቅዱስ ጊዮርጊስ በ30 ነጥብ ይመራል። መብራት ኃይል በ25 ይከተላል። ደደቢት በ23፣ ኢትዮጵያ ቡና በ19 ሶስተኛና አራተኛ ናቸው። ድሬዳዋ ከነማና አየር ኃይል ወራጅ ቀጠና ውስጥ ይገኛሉ። አርባ ምንጭ ከነማ ቀስ በቀስ ከፍ ብሏል። ሐረር ቢራና መከላከያ ደግሞ በሂደት የተንሸራተቱ ክለቦች ናቸው። ጌታነህ ከበደ በ11 ግቦች ይመራል። መድኃኒት ታደሰና ፊሊፕ ዳውዝ ደግሞ በእኩል 10 ግቦች ይከተሉታል።